አለይኩም ወራህመቱላሂ ወበረካቱ እንደምን ከርማችኋል ውድ ተመልካቾቻችን። የተከበረው የሐጅ ሰሞን ላይ እንገኛለን። ይህንን ጠብቆ ሰሞነ ሐጅ ዳግም ወደ እናንተ መድረሱን ጀምሯል። ሰሞነ ሐጅ እንደምታውቁት የሐጅ ሰሞንን ልዩ ድባብ በመረጃዎች፣ በሐሳቦች፣ በታሪክ ነገራዎችና በቃለ መጠይቆች ጭምር ወደ እናንተ የሚያደርስ አመታዊና አመታዊ ልበል ሲዝናል የሆነ ፕሮግራማችን ነው። እንግዲህ አብራችሁ እንድትከርሙ ስለ ሐጅ የተለያዩ መረጃና ሐሳቦችን እንድትካፈሉን እንጠይቃችኋለን። አብራችሁን ስለምትሆኑ ደስ ይለናል። ዛሬ እኔ መሐመድ ኢድሪስ ካሳና አዲስ ባልደረባ በየአመቱ አንዳንድ ሰው እየቀየረ እንመጣለን። አብዱልሐኪም ናስር አብረን እንቆያለን። ያው ሁሉም የየራሱ ወቅት አለው። ረመዳን የራሱ ቀለም አለው፣ በዛው ረቢኤም የራሱ የሆነ ቀለም አለው። ሐጅም ሲመጣ ደግሞ የራሱ አየርና የራሱ ድባብ አለው። እነዛ ምን ይመስላሉ ሐጅ ከታሪክ እኛ ሀገር ላይ ካለው ሁኔታ፣ ሰዎች ስለ ሐጅ ካላቸው አመለካከት፣ ሐጅ ያደረጉ ሰዎችንም ቆይታቸው ምን ይመስል ነበር ምናምን የሚለውትን እየዳሰስን ኢንሻአላህ ሐጅ እስኪዳረስ ድረስ ሐጅ እያሸተት ነው እንቆያለን። እንግዲህ አሁን ዘንድሮ ለሚደረገው ሐጅ በጣም በርካታ በመቶ ሺዎች የሚቆጠሩ በየዕለቱ ደግሞ ሌላ በመቶ ሺዎች የሚቆጠሩ ሰዎች ወደ ተከበረው አላህ ቤት ለመድረስ ከዛም በኋላ ደግሞ የሐጅ ስርዓታቸውን ለመፈጸም እየተጓዙ እየደረሱም እንደሚገኙ እየተነገረ ነው። እኛም ሀገር ሁጃጆች ለመጀመሪያ ጊዜ ባሳለፍነው ሮብ ዕለት መጓዛቸውን ጀምረዋል። የኢትዮጵያ አየር መንገድም እንግዲህ ከዚህ ጋር ተያይዞ ምን አይነት ዝግጅቶች እንዳደረገ ለኢትዮጵያ እስልምና ጉዳዮች እና ለሚመለከታቸው አካላት አሳይቷል። ከተለያዩ ሀገራት የአላህን ጥሪ ሰምተው አቤት ሊሉ ለበይክ ሊሉ የበርካታ ሀገራት ዜጎች ተሰብስበዋል ማለት ነው። የተባረከ የሐጅ ሰሞን እንዲያደርግላቸው ዱዓችን ነው። እዚህ ላለነው ደግሞ እዚህ ሆነን ለምንጓጓው ደግሞ አላህ እንዲወፍቀንም ዱዓ እናደርጋለን ማለት ነው። መርሐባ። ያው ዓለም ላይ ያሉ የተለያዩ ሰው ጥቁሩም፣ ነጩም፣ ቀዩም ሁሉም አፍሪካም ከአውሮፓም ከሁሉም ሀገራቶች የመጡ የተውጣጡ ሰዎች በአንድ ቦታ የሚሰባሰቡበት እኛ የለበስነውን አይነት አለባበስ ለብሰው ሀብታሙ ድሃኑ ሁሉም ነገር ሳይለይ እስልምናን አንድ የሚለየው ባህሪው አለ አይደል? ይሄ ሰዎች ተሰባስበው ሁሉም በአንድ አይነት ሁኔታ ቅያማንም ሊያስታውስህ የሚችል ክስተት የሚገኝበት ቦታ ነው። የተለያዩ ተግባራቶች ይከወናሉ። እንዳልከው የኢትዮጵያውያን ተጓዦች በሁለት ፕሌን በሳውዲና በኢትዮጵያ ኤርፕሌን የመጀመሪያዎቹ ሮብ ዕለት ተጉዘዋል። ከዚህ በኋላም ይቀጥላሉ። 6000 የሚደርሱ ተጓዦች ይሄዳሉ፣ ሐጅ ያደርጋሉ ተብሎ ይጠበቃል። እስከ 1.8 ቢሊዮን የሚደርሱ ሁጃጆች በአንድ ቦታ ላይ ተሰብስበው ሳይገፋፉ ገፋኝ ጸብ ሳይኖርበት የሐጅ ቆይታ የሚያደርጉ ይሆናል። ጁማ ሲሆን የተለየ ድባብ አለው አይደል? ለሁላችንም ጁማ ቀን ተሰብስበን የአካባቢያችን ሰው ምናምን፣ ከዛ ኢድ ሲሆን ደግሞ የአንድ ከተማ ሰው ይሰባሰባል። ከዛ ደግሞ ሐጅ ሲሆን የዓለም ህዝቦች በአንድ እቺን ልብስ ለብሰን በአንድ ላይ ተሰብስበው ለበይክ ይላሉ። አላህ ጥሪያቸውን ተሰምቶ የሚመጡ ያደርጋቸው። ሐጃጆችንም እኛንም ደግሞ ዱዓችንን ተቀብለን በቀጣዮቹ ሐጅ የምናደርግ ያደርጋል። ደግሞ ለየት የሚያደርገው ነገር ትንሽ ከመንፈሳዊና ሃይማኖታዊ ድባቡ ባሻገር የተለየ ዩኒቨርሳሊቲ ወይ ዓለም አቀፋዊነት የሚታይበት ነው። የሰው ልጆች በዚህ ቁጥር ልክ ከተለያየ ዘር፣ ከተለያየ ቀለም፣ ከተለያየ ቋንቋ የመጡ ሰዎች በአንድ የሚገናኙባቸው አጋጣሚዎች የሉም፣ በቁጥርም የለም። ከዛ ባሻገር ደግሞ ተመሳሳይ እንኳን ዜጎች ተመሳሳይ ማንነት ያላቸው ሰዎች የሚገናኙባቸው የተለያዩ ነገሮች ሊኖሩ ይችላሉ፣ ኢቨንቶች ሊኖሩ ይችላሉ። ግን ደግሞ በዚህ ቁጥር ልክ አይሆንም። በዚህ ቁጥር ልክ እንኳን ቢሆን ማንነታቸው ተመሳሳይ ካልሆነ በስተቀር ይህን ያህል ዩኒቨርሳሊቲ የሚታይበትም አጋጣሚ አይገኝም። ይሄ ልዩ ያደርገዋል። ምናልባት ቋንቋ የማይችልም ሰው ሊኖር ይችላል። አማርኛ ብቻ ተናጋሪ ሆኖ ከአረቡ ጋር ምናምን አንድ ላይ ሆኖ ቁጭ ብሎ ዱዓ ተቀባፍሎ ሊመጣ ይችላል። ከኢንዶኔዥያ የመጣው ከቻይና፣ ከሁሉም ከተለያዩ ስቴቶች የሚመጡ የተለያዩ ሰዎች ይኖራሉ። አንድ ቦታ ላይ በርከት ያለ ስብስብ እንኳን ብናይ ወይ በብሔር ወይ በዘራቸው ወይ በሆነ ነገር ተሰብስበው በቋንቋቸው በሆነ ነገር ሊሆን ይችላል ተሰብስበው ነው የምናገኛቸው። አሁን ግን የምናገኘው ከዓለም ላይ ያሉ በሚሊዮን የሚቆጠሩ ሰዎች የተለያየ ቋንቋ የሚናገሩ ምናልባት የአንደኛቸው ሀገር የት እንደሆነች እንኳን የማያውቁ ሰዎች እዛ ቦታ ላይ ተሰባስበው አንድ አምላካቸው ዱዓ የሚያደርጉበት አምልኮን የሚተገብሩበት ክስተት ነው። እንዳልነው መጀመሪያ ላይ እስላምን ለየት ከሚያደርጉ ክስተቶች አንዱ ነው። ማልኮም ኤክስ የተናገራት የጻፋት ደብዳቤ ያለች አይደል? ከዛ ከጀርባ ያለው ጥቁሩ ነው፣ ከፊት ለፊት የአረቡ ይሰግዳል፣ በቀኝ በኩል የቻይና ነው። እንደዚህ አይነት ክስተቶች ናቸው። ለማልኮም ኤክስ አሁን አዲስ ነገር ነው። እንደዛ አይነት ነገር ሰዎች በጊዜው ጥቁርና ነጭ ብለው ተከፋፍለው እርስ በርስ በእንትን በሚሉበት ሰዓት በሚነቋቁሩበት እርስ በርስ በሚተቻቹበት ቦታ ላይ
እሱ እንደዚህ አይነት ክስተት ማግኘቱ ኢስላምን ምን ያህል እንዲወደው እንዳደረገው ማሳያ የሚሆን ክስተት ይመስለኛል። አዎ፣ ከዛ ባሻገር ደግሞ ሌግዠሪ የሌለው ብቸኛው ነገር ነው። ለምሳሌ ሰዎች በታሪክ ውስጥ የተለያዩ ስታተሶችን እየፈጠሩ ይመጣሉ። ማንኛውም አይነት ኢቨንት ለምሳሌ ሀጅ አሁን አቅም ያለው ሰው ማድረግ ይጠበቅበታል። እሱ እንዳለ ሆኖ ግን ደግሞ የሰው ልጆች በተለያየ መንገድ ከፍና ዝቅ ብለው ይተያያሉ። በፖለቲካ ስርዓት ውስጥ፣ በኢኮኖሚካል ስርዓት ውስጥ፣ በማህበራዊ ስርዓት ውስጥ አንዱ ከአንዱ የሚበልጥበት አይነት ስርዓት ነው የሞላው ምድሩ ላይ ማለት ነው። እና ያ የሚሻርበት ብቸኛው ኢቨንት ነው። ሰዎች ተመሳሳይ ልክ አሁን ሞት ሰዎችን ተመሳሳይ ያደርጋቸው የለም ግን ደግሞ ሰው በተለያየ ካልቸር ውስጥ ምናምን ስለሚኖር ያንንም ሌግዠሪየስ ለማድረግ ይሞክራል። የሆነ ቅንጡ ቀብር ምናምን አሁን ቀብር ላይ ቡፌ ምናምን የተለያዩ ነገሮች የሆነ ሌግዠሪ ይፈጠርባቸዋል ነገር። የሀጅ ግን እስካሁን ድረስ ኢህራሙ አልተሻሻለም፣ የሚሻሻልም አይደለም። ሰዎች የሚያደርጓቸው የኢባዳ ተግባራት የሚሻሻሉ አይደለም። ይህ የተለየ ዩኒፎርሚቲ ያለው ከዛ ባሻገር ዩኒቨርሳል ባህሪም አለው። ከዛ ደግሞ አልፎ የሰው ልጆችን እኩልነትም የሚያሳይ እኩልነቱን ደግሞ በተግባር እኩል እየለፉ እኩል እየተጉ እኩል እየተጓዙ እኩል እየወጡ እየወረዱ ለጌታቸው ትዕዛዝ ዝቅ ብለው የሚታዩበት ነው እና ይህም በጣም የተለየ ባህሪ ይመስለኛል። ኢስላም የህይወት መስመር መሆኑንም የሚያሳይ ነው። መልክተኛ አላህ ሰላምና ዝነሳቸው ላይ ይሁን ይላሉ፣ የሰው ልጆች እንደማበጠሪያ ጥርስ እኩል ናቸው ይላሉ። ያንን ደግሞ እንድንኖረው እዛ ቦታ ላይ ያስገድናል። በቃ 7 ጊዜ ዙር ተብላል ትዞራለህ። አዲስ የምትጨምረው ነገር የለም። የሀብታም ልጆንክ፣ የድሃ ልጆንክ፣ ሀብታሙን፣ ከበርቴውን፣ ባለስልጣኑንክ እዛ ጋር የሚፈጥረው ነገር የለም። ቻይንኛ ብቻ የሚችለው ሰውዬ መጥቶ የሚያደርገው ራሱ አክቲቪቲ ነው። እዛ አማርኛ ብቻ የሚችለው አረብኛ የሚችለው ሰውዬ ሁሉም የሚያደርጉት የተባለውን የተደነገገውን የተጻፈለትን ነው። ዩኒቨርሳል የሆነ ከኢንዶኔዥያ የሚመጣውም ሰውዬ ከኢትዮጵያ የሚመጣውም ከናይጄሪያ የሚመጣውም የማታውቀው ከሞንጎል የሚመጣውም ልጅ ቢሆን በዛ ቦታ ላይ የተለየ ነገር ሊያደርጉ አይችሉም። ምናልባት ሲወጡ ሊገዙ የሚችሉት ነገር በቃ ምናምን ሊለያይ ይችላል። እዛ ቦታ ላይ እኛ እንደለበስ ነው አይነት ልብስ ይለብሳል። ከዛ እሷን ልብስ አድርጎ ከዛ መላጨት ካለበት እንደዛው አድርጎ ሁሉንም ተግባሮችን ፈጽሞ የሚያርደውም ተመሳሳይ ነው። ጾሙም ተመሳሳይ፣ ሁሉ የሚደረጉ አክቲቪቲዎች እዛ ላይ አንድ አይነት ናቸው። ያ ወርልድ ዋይድ እንደሆነ ኢንተርናሽናል የሆነ ክስተት እንደሆነ ያሳየናል። አሁን ሰርግ ላይ ወይ የሆነ ኢቨንት ላይ እኮ የተለየ ስልጣንና ክብር ወይ ደግሞ ሀብት ያለው ሰው እኮ ከመጣው ቆይ ብቻውን ያንሳ ይባላል እኮ ቀድሞ ስለሚያረፍድ ምናምን። ግን የሀገራት መሪዎች በተለያየ አጋጣሚ ለሀጅ ይጓዛሉ። ግን ደግሞ እነሱ እስኪያደርጉ እናንተ አረፍ በሉ የሚባል ነገር የለም እና ይሄ በጣም የሚያስደንቅ አይነት ነገር ነው። የሰው ልጅ እንዳልኩ በየጊዜው አዳዲስ ስርዓቶችን፣ አዳዲስ ቅንጦቶችን፣ አዳዲስ ስታተሶችን እየፈጠረ የሚሄድ ፍጡር ነው። አንዱን ከአንዱ ለመለየት፣ አንዱን ዝንቅ አንዱን ከፍ እያደረገ ለመኖር ማለት ነው። ያው በሚያገኘው ፓወር እና ሀብት፣ ስልጣን ልክ መደብ ይፈጥራል ሁል ጊዜ እና ያንን መደብ ትክክል እንዳልሆነ የሰው ልጆች ሁል ጊዜ እኩል የሚያደርጋቸው ኢሰንስ እንዳላቸው ለማሳየት ይመስለኛል ሀጅ በየዓመቱ ሪማይንድ ለማድረግ የመጣው። ከዛ ባሻገር ደግሞ ለጌታቸው ትዕዛዝ ደግሞ ዝቅ ይላሉ ባሪያዎች። ይህም ደግሞ ሰው ከጌታው በታች መሆኑን የሚያሳይበት፣ ታዛዥነቱን የሚያሳይበት ነው። ለሀጅና ከሀጅ ጋር ተያይዞ ለሚሰሩ ስራዎችም ደግሞ እንደ ተምሳሌት የሚነሱት የነቢዩላህ ኢብራሂም ዓለይሂ ሰላም እሳቸውም ቤተሰቦቻቸውም ያሳዩት መስዋዕትነትና ጽናትም ይህንን ለማስታወስ ደግሞ እንደ አንድ ምንጭ ይሆናል እና በየጊዜው የነቢዩላህ ኢብራሂም መንገድ እየታሰበ ተውሂድ እየታሰበ ተውሂድ ከፍ የሚልበት የሚነግስበትም ደግሞ ሰሞን ነው፣ ሰሞነ ሀጅ ማለት። ብዙ ትምህርቶች ይኖሩታል። የጽናት ተምሳሌት የሆነች ሀጀር ትነሳለች። እዛ ቦታ ላይ አስበው ሳውዲ ላይ ምንም አይነት ማለት ትልቅ የምትለው ወንዝ በሌለበት እንደውም የላትም ሊያስብል በሚችል ደረጃ ባለበት ሀገር በየቀኑ ለዛ ሁሉ ሰው ለዛ ሁሉ ሁጃጅ ውሃ የሚሰጥበት ከዛ የጽናትን የምናልቅበት ብዙ ትምህርቶች የምንወስድበት ነው ሀጅ። እንደ ዓለም እንዳልነው መጀመሪያ እኩልነት እንዳነሳ ነው ሆኖ የነ ኢብራሂም የጽናት ተምሳሌት የሆነችውን ሀጀር የምናወሳበት ነው። የሮጠችውን ሩጫ ተከትሎ እስካሁን ድረስ ከዛ ጊዜ ጀምሮ ከሀጅ ብዙ ትምህርቶች እንማራለን። አንደኛው ይሄ ነው። ኢንተርናሽናል ካልነው ካነሳናቸው ወንድማማቾች ከመሆናችን ወንድማማችነትን ከመፍጠር ባሻገርም ደግሞ ቲዮሪን በፕራክቲስ የሚያሳይ እምነት መሆኑንም የሚያሳይ ክስተት ነው። እነዚህን ጉዳዮች እየዳሰስን ኢንሻላህ አብረን የምንዘልቅ ይሆናል። እንግዲህ ተመልካቾቻችን ያላችሁት ሰሞነ ሀጅ ነው። ሰሞነ ሀጅ የተለያዩ ሀሳብ መረጃዎችን ስለ ሀጅ ከሀጅ ጋር የሚያያዙ ጉዳዮችን ወደ እናንተ እያደረሰ ይቆያል። አብራችሁ እንድትሆኑ አሁንም በድጋሚ እንጋብዛለን። እንግዲህ በፕሮግራማችን ላይ
ከእስካሁኖቹ በተለየ መልኩ እንግዶችን ለመጋበዝ እና የሀጅ ኤክስፒሪየንሳቸውን ሀጅን እንዴት እንደሚያዩት ለማሳየት እንሞክራለን። አንድ ቤተኛ እንግዳ ይኖረናል። ከእንግዳችን ጋር የሚኖረን ቆይታና ከዛ ባሻገር ደግሞ አሁናዊ የሆኑ የሀጅ መረጃዎችን ተከታትሎ ተመልካቾች እኛ ደግመን እንገናኛለን። አብራችሁን ቆዩ። ባሪያዎች ለጌታቸው ጥሪ አቤት የሚሉበት ያማረ ሰሞን ላይ ነው ያለነው ሰሞነ ሀጅ ላይ ነው። ውድ ተመልካቾቻችን ሰሞነ ሀጅ እንግዲህ ለተከታታይ ዓመታት ከሀጅ ጋር የሚያያዙ የተለያዩ መረጃዎችን፣ ሀሳቦችን ወደ እናንተ እያደረሰ ከርመዋል። አሁንም በዚህኛው ዓመት የሀጅ ስርዓት ላይ የሚከሰቱ የተለያዩ ሀሳቦችን ደግሞ ታሪካዊ ዳራዎችን እየዳሰስን እንቆያለን። ከእስካሁኖቹ ትንሽ ለየት ባለ መልኩ ደግሞ ዛሬ እንግዳም ይዘናል። ዛሬ ብቻ ሳይሆን ለቀጣይ ክፍሎችም እንግዶች የሚኖሩ ይሆናል ያላህ ፍቃድ ከሆነ። ዛሬ እንግዳችን ሀጂ ሁሴን ከድር ናቸው። አይኔን አታስቀው ጥርስ ሰማዱ ነው። ያው ሰሞነ ሀጅ ስለሆነ የምንጠራራበት ማዕረግ ይሄ ነው የሚሆነው። ያው የለ ግድ የለም እንዲሁ በስሜ ብጠራኝ ይሻላል። አልችለውም፣ ከባድ ነው። አይ ሀጂ ሁሴን ነው ይከብደኛል። ያው ቤተኛ ቢሆኑም ደጋግሞ የሄደን ሰው ሀጂ ብንለው ምንም አለ። እርግጥ ነው በሀገራችን ተወላጠ ስም ሆኖም ያገለግላል አይደል? ሀጂ ስምን ተክቶ ይገባል። አንዳንድ ጊዜ የሀጂ ቤት ከተባለ ማን እንደሆኑ ሰዎች ይታወቃሉ። ግን ደግሞ እንደው እስከዛሬ ድረስ ይዘነው የመጣ ነው ሀጂ የሚለውን ስያሜ ትንሽ ከፍ ያለ ከማህበረሰቡ ማለት ከዕለት ተዕለት ተግባራትን ከሚፈጽመው ራሱ መስጂድ ከሚመላለሰው ሰውም ትንሽ የተለየ ተደርገው ነው እየታየ መጣ። እሳቸው እኮ ሀጂ ናቸው፣ ሀጅ አድርገው እኮ እዛ አይተው እኮ ነው የአላህን ቤት እኮ አይተው የመጡ ናቸው፣ መካና መዲና እኮ የነቢዩ ሀገር እኮ ሄዱ ሰው ናቸው ተብሎ በጭንቅላታችን ላይ የተሳለው ነገር በቃ ስያሜውን እንድንፈራው እንድንሸሸው ያደርገናልና ገና ነን። ደግሞ ሀጂ የሚባለው የሆኑ ሰዎች ተሰማ ይሄ ነገር ካለፈ በኋላ ዩኒቨርሲቲ አካባቢ ሀገር ያገኙኝ ሰዎች ሀጂ ተብለሃል አሉ አለኝ። አንድ ሰው ገና ልጅ አይደለ እንዴ አንተ ሳትሸመግል ሀጂ ትባላለህ? ትልቅ ሰው ነው ሀጂ የምናውቀው። አየህ ማህበረሰብ ውስጥ የተሰጠው ቦታ የተሰጠው እንትን ጺማቸውን ሂና የተቀቡ ሰዎች እኔው እንደዛ ነው ይመጣልኝ። በጺም አንተም ትበልጠኛለህ። ስለዚህ ሀጂን ወደ አንተም ልንገፋው እንችላለን። ግን ደግሞ ትንሽ አሁን ስያሜው ስለሚከብደን እንዲሁ ሁሴን ጋዜጠኛ ሁሴን ወይ ደግሞ ምናምን ብትለኝ አንቱ ብለሽ አንቱ ልበል። እንግዲህ ቤተኛ ሰው ነው እንግዳ ያደረግነው። ከሀጅ የተያዙ የተለያዩ ገጠመኞችን፣ ትዝታዎችን እና ደግሞ ስለ ሀጂ ሁሴን የሚያስቡትን የሚሰማቸውን ጉዳይ እየተጨዋወትን እንቆያለን። መጀመሪያ ያነሳነው ጉዳይ አለ። ይሄ ከሀጂ ጋር የሚያያዘው እንግዲህ ልክ እንደ ማዕረግ ነው። ሰዎች ሀጅ አድርገው ሲመለሱ ሀጂ ይባላሉ። ከዛ ቀደም የነበረ ስራቸው ማለት ይሄ ምድር ላይ የሚሰሩት ስራ ነጋዴ ከሆኑ ንግዳቸው ወይ ደግሞ ታዋቂ ሰው ከሆነ ታዋቂነታቸው፣ ፕሮፌሰርነታቸው፣ ዶክተርነታቸው ከዛ የላቀ ማዕረግ ነው ተብሎ ስለሚታስብ ሀጂ ተብሎ መጠራቱ ከሌሎች ከበድ ያለ ዋጋ ይሰጠዋል። ከሌሎችም ስያሜዎች በላይ ሆኖ ይሆናል። ለምሳሌ መምህር ረጅም ዓመት በመምህርነት ስራው ሲኖር ቆይቷል። ግን ሀጅ አድርጎ ከመጣ በኋላ የሀጅነቱ ይበልጥበታል ወይም ሰዎች ያስበልጣሉ። ቀደም ሲል እንዳልኩት ነው ማለት በማህበረሰቡ ውስጥ የተሰጠው ዋጋ ነው፣ ቫሊዩ ነው። ለዚህ የሀጅ ተግባር የተሰጠው ሲወርድ ሲዋረድ የመጣ ረጅም ዓመት ሌላ ሀገር እንዴት እንደሚታሰብ ባላውቅም እኛ ሀገር ከፍተኛ የሆነ ሊትሬቸሮቹም እንደዛ ነው የሚያሳዩት። ሊትሬቸሮቹ ስለ በዚህ ጉዳይ ላይ የተጻፉ ጥናቶች ማለቴ ሳይሆን በአማርኛ ልቦለድ፣ በአማርኛ ስነ ጽሁፍ ውስጥ ሀጂ የሚለው ስያሜ የተሰጠው ዋጋ የተሰጠው ቦታ ደራሲው ላይ እናገኛለን አይደል? ዘለን እንግዲህ ወደ ጉዳያችን እንዳንሄድ ደራሲው ላይ እናገኛለን፣ ቲያትር ላይ እናገኛለን፣ መንግስቱ ለማ ጽሁፍ ላይ እናገኛለን፣ በዓሉ ግርማ ላይ እናገኛለን፣ ተስፋዬ ገሰሰ ድርሰት ላይ እናገኛለን፣ ጸጋዬ ገብረመድህን ላይ እናገኛለን። አንዳንድ ቦታዎች ላይ እነዚህ ሀጂ የሚሉ ስያሜዎችን
መጽሐፍትም ቲያትርም ላይ ምናምንም እናገኛለን። ይህንን ቫሊዩ እዛም ላይ ይሰጡታል። ለሌሎች ካራክተሮች የሚሰጡት ለካራክተሩ የሚሰጡ የሆኑ ክሊሼ ወይም ደግሞ ትንሽ ጣል የሚደረግበት እንደው አንተ ልትንቀውም የሚያስችል እንዴት ከሱ ይሄ ይጠብቃል ለምትለው ሀጂው ላይ አድርጎ ሀጂዎችን በተከበረ ንግግራቸውንም ቦታቸውንም ክብራቸውንም እንደጠብቁላቸው ደራሲዎቹ የሚሄዱት ይሄ ኬት የመጣ ነው? ከማህበረሰቡ የመጣ ነው። ከረጅም ጊዜ ሲወርድ ሲዋረድ የመጣው ነው። ባህሉ ነው፣ አስተሳሰቡ ነው፣ እምነቱ ነው፣ ወጉ ነው፣ ልማዱ ነው፣ እሴቱ ነው። ስለዚህ ይሄንን እኛም ይዘን መተናል። በዚህ ዘመን ግን እንደዛ ነው ወይ ብለን ስንል አይ በቃ መንገዱ ያን ያህል የራቀ አልሆነም። አሁን ሀጂ ተነስቶ ሀጅ አድርጎ ይመጣል። በአንድ አውሮፕላን ተኪዶ ይመጣል። ያኔ ሀጅ ለማድረግ የስንት ዓመት ጥሪትህን አጠራቅመ የሆኑ ዕቁቦችም ልትገባ ትችላለህ። የሆነ ንብረት ሽጠህ እድሜ ስታስቀምጡ የነበረው የሆነች ሳጥንም ነገር አስቀምጠህ የቆርቆሮ ሳጥን ልትሆን ትችላለች፣ የእንጨት ሳጥን ልትሆን ትችላለች። አጠራቅመህ ሰዎች ጋር ያለ ብድርን ገንዘብ፣ ምክንያቱም በብድር አትሄድም። ለሰዎች ያበደርካቸውን ገንዘብ ተቀብለህ ምናምን የሆነ ደረጃ ላይ ደርሰዋል ሲባል መንገዱ እንግዲህ ይታሰባል። የ2 ወር የ3 ወር ስንቅ ተቋጥሮ ምናምን ተደርጎ ረጅም የሆነ ፕሮሰስ ነበረው። ቤተሰቡ አውቆ ምናምን ይሄ ዝግጅት ተደርጎ ነው። የቤተሰቡ ወጪ ተሸፍኖ ነው። እንደዚህ ነው አድርጎ የመጣው። ዛሬስ የሆነች ሳንቲም ትገኝ ከሆነ አጋጣሚ ምናምን ትገኝ፣ በቃ ተነስቶ ይሄዳል። ኡምራውን መንገዱ ቀለለ፣ እንትኑ ቀለለ። ይሄ በቃ ትንሽ እንትኑ እንደ በፊቱ አይሆንልኝም። ይህንን ይመስላል። ትንሽ የተለፋበት ሲሆን ያምራል። እኛ ባጠይቀኝም እንግዲህ ቀለብ ላባ ሆንኩብህ በቤትህ አፉ በለኝ። ምንድነው ሀሳቡ ከመጣ ይሄ የሀጅ ሀሳቡ ከመጣ ረጅም ጊዜ መሆኑ ልክ እንደ በፊቱ የሀጅ አይነት እንድናስብ ያደርገን ይሆናል። እንግዲህ እኔ ውስጥ ካደገ ያደግኩበት ሰፈር ያደግኩበት ማህበረሰብ ሳየው የመጣሁት ነገር ስሰማው የመጣሁት ነገር መቼ ነው ያንን ሀገር በሀጅ ማየው? በሀጅ ባየው ቀድሜ ደስ ይለኝ ነበር። በኡምራ ነው ደጋግሜ ያየሁት። በኡምራ ደጋግሜ ያየሁኝና የሀጁን መናፈቅ ጀመርኩ። ናፍቆቱ ግን የመጣው አሁን አይደለም። ናፍቆቱ ረጅም ዓመታት ነው። ከልጅነት ጀምሮ የመጣ ናፍቆት ነው። ስታይ ነው። ከሀጅ መጡ የተባሉ ሰዎችን ስታይ ነው። ወዛቸውን ስታይ፣ ላህያቸውን፣ በቃ ውበታቸውን ምናምን ስታይ ምናልባት ውበት ላይኖራቸው ይችላል። አንተ ግን በውስጥ የሳልከውን ነገር ውበት አላብሷቸው ሊሆን ይችላል። ያ ውበት ማለት የቁንጅና ምናምን ማለት አይደለም። ካሪዝማ የሚባል ወደ አማርኛ እንመልሰው። የተላበሱት ግርማ ሞገስ፣ የሰጣቸው ግርማ ሞገስ፣ ይህንን በማድረጋቸው የመጣ ግርማ ሞገስ ይኖር ይሆናል። ይህም ከዚያ ክብሩም አለ ሊሰጠው የሚችለው። ያንን እያየ ታዲያ ለምንድነው ማትጓጓው? ለምንድነው ማትናፍቀው? በጣም የሚናፈቅ የሚጓጓለት ነገር ነው። ለሀጅ የተሰጠው ክብር ዛሬም አይቀንስም። እኛ ከዘመን ጋር ዘመናዊነት ያቀለለው ነገር ስለሆነ ማለት በቀላሉ ያቀለለው ሲባል ደረጃውን አይደለም እያልኩኝ ያለሁት። ዘመናዊነት ነገሮችን አቅልሏቸዋል አይደል? በቀላሉ ትሄድና ፈጽመህ ትመጣለህ። የሀጅ ተግባራት ፈጽመህ ትመጣለህ። ድሮም የሚፈጽመው ዛሬ የሚፈጽመው አንድ ነው። የተለየ ነገር የለም። ሰፋውል መርዋም፣ ሚናም፣ ሙዝደሊፋም ይሄም የነበረ ነው። ከረሱል ሰለላሁ ዐለይሂ ወሰለም ዘመን ጀምሮ የነበረውን ነገር ነው ስናከናውነው ያለ ነው። ዘመናዊነት ይህንን ሊቀይረው የሚችለው ነገር አይደለም። ግን ደግሞ በቃ ይህንን ለማድረግ የአቅም ጉዳይ መቻሉ ነው እና አላህ ወፈቀን። አልሐምዱሊላህ አላህ ወፈቀን። ተነሳ አዲስ አበባ ውስጥ ተወልዶ እንዳደገ ሰው አዲስ አበባ ለብዙ ነገር ሴንተር ነች። ከዛ ባሻገር ደግሞ የሀጅ የጉዞ ስርዓቱ እየተሻሻለ እያደገ ሲመጣ ያው በፊት በባህር ሲሆን ምጽዋ፣ ሌሎች ከባህር ጋር የተገናኙ አካባቢዎች ብዙ ይታወቁ ነበር። የአይሮፕላን ጉዞ ከተጀመረ ግን ያው አዲስ አበባ ነች ማዕከል እና ከተለያየ አሁን ድረስ ከተለያየ ሀገራት ተሰብስበው
ከአዲስ አበባ ነው ተነስተው ወደ ሀጅ ጉዟቸውን የሚያደርጉት እና የተለየ ድባብ ሊኖረው ይችላል። አንተ ልጅ በነበርክበት ሁሉም ያው በየጊዜው ማለት ነው እያደር ስለሆነ እየተለመደ በጣም የመጣው በቅርብም ብዙ ሀጅ የሚያደርጉ ሰዎችን በቅርበት እያወቅን የመጣ ነው እኮ አሁን በቅርብ ጊዜ ነው እንጂ ቀደም ባሉት ጊዜያት የተወሰኑ ሰዎች ናቸው። በቅርብ ሰፈር ውስጥ እንኳን አንድ ሰው ማግኘት ይቸግር ነበር እና ያኛውን ድባብ ደግሞ ብናስታውሰው በጣም የሚገርም ነው። በሀገራችን ተደብቆ የሚኬድበት የነበረ ነው ሀጅ። በንጉሱ ዘመን ማን ፓስፖርት ሰጥቶ ሊሴ ፓሴ ማን ይሰጣል? ከምን ተቆጥረህ ቀድሞ ነገር ከኢትዮጵያ ውስጥ የምትኖር ተብለህ ነው የምትጠራው እና ገና ከሆነ ዜግነት እንኳን ፓስፖርት ሊኖር የቀበሌ መታወቂያም ገና ታጠንተህ እርግጥ ቀበሌ ከተማ ውስጥ እንደመኖረህ የቀበሌ መታወቂያ በተለያየ እንትኖች ሊኖሩ ይችላሉ። ፓስፖርቱን ግን ለማግኘት ታስበበት ጥንቶ የደርግ ዘመን ነው ነገሮችን እንዲስተካከሉ ያደረገው። እሱም ደግሞ ለረጅም ጊዜ የሳውዲ አረቢያ ኤምባሲ አንዳንድ ሰዎችን ለኢንተርቪው ባገኘኋቸው አጋጣሚ ስጠይቃቸው ስራቸውን ፈተው ፀሐይ ሲሞቁ ነበር የምናገኛቸው። ኤምባሲ ውስጥ ያሉ ሰራተኞች ፓስፖርት ለመቀበል ፓስፖርት የሚሰጣቸው ከሶሻሊስት ሀገር ወደዛ የሚሄድ ሰው ብዙም ማግኘት አይቻልም። ብዙም ስርዓቱም እንትን የሚልለት ነገር አይደለም። ከዚያ ላይ እድሜው ከ60 ዓመት በላይ የሆነ ሰው ነው ቢወጣም ከተባለ ዘመኑ ስርዓቱ የፖለቲካ ስርዓቱ እንዲወጣ ስለማይፈቅድለት ለወጣቱ ማለት ነው። ለዚህም ሲባል የተለያዩ ዘዴዎችም ይሞከር ነበር። ሽማግሌ ለማስመሰል የክፍለ ሀገር እድሜውን አራዝሞ የሚጻፍለት የሸኝ ደብዳቤ ከዚያ በኋላ በመጅሊስ በኩል በምናምን ተደርጎ ተጋግጠህ የምትሄድበት ነበር ሀጅ የቅርብ ጊዜው። ከዚያ በፊት የነበረውስ አያቶቻችን አካባቢ የነበረውስ እንግዲህ አንደኛ እዚያ ለሚቆዩበት ወቅት የሚያስፈልጋቸው ስንቅ የሚጫንበት ያ ስንቅ አንድም ገዝተህ በገንዘብህ የሚሆን ከሆነ የሚሳካልህ ከሆነ ካልሆነም በአህያ ጭነህ ወይም በመጓጓዣ ጭነህ አህያ ብዬ ስፔሲፊክ ባላደርገውም ግመልም ሊሆን ይችላል፣ ፈረስም ሊሆን ይችላል። ወይም በመጓጓዣ በአንዳች መጓጓዣ አይነት ጭነህ ልትሄደው የምትችሉ። በእርግጥ ራሳቸው ቢያወጉት የተሻለ ነው የሚሆነው የዚያን ዘመን። ግን ከሰማሁት ኢንተርቪው ያደረኳቸው ሰዎች ከነገሩኝ ከአንድ ክፍለ ሀገር ሌላ ክፍለ ሀገር ተጓጉዘው በአስቸጋሪ መኪና 2 ቀን 3 ቀን በሚፈጀው ከዚህ ደሴ ለመሄድ እኮ 2 ቀን ነበር ይፈጃል ነበር። መንገድ ላይ አድሮ ነበር ሊኬድ የሚችለው። ከደሴ ትግራይ፣ ከትግራይ አስመራ ወይም ደግሞ ከትግራይ አሰብ በትግራይ በኩል ወይም በአፋርም በኩል ይሁን ብቻ አሰብ ከአሰብ በወደብ በኩል በአቋርጠህ ለመሄድ የነበረው መከራ የነበረው ስቃይ በእግር የሆኑ መንገዶችን ስትሄድ ያ ሁሉ ችግር የታለፈበት ነው የሀጅ። ስለዚህ በማህበረሰቡ ዘንድ ቀደም ሲል ስናነሳው የነበረውን ነገር ዋጋው ከፍ ባለ መንገድ ቢታሰብ ካሳለፈው በጊዜ ሂደት ውስጥ ካሳለፈው መከራ ካሳለፈው ችግር አንጻር ሊሆን ይችላል። እንደው ቢጻፍለት ይሄ ነገር በጣም ደስ ይላል። ሀጅ የሚል መጽሐፍ ሀጅ በኢትዮጵያ የሚል ነገር ቢጻፍ ደስ ይለኛል። ያገኘሁትን ነገር ወደ መጽሐፍ ቢቀየር እላለሁ። እንደው ስለሆነ ነገር ትንታኔ በተሰጠ ቁጥር ቢሆን ደስ የሚለው ይሄ ነው። ስንት ነገር አሳለፉ። ስንቃቸው ያለቀ መንገድ ላይ ሽፍታ እሄድበታለሁ ብሎ የሰበሰቡትን ገንዘብ ወስዶባቸው መንገድ ላይ የቀሩ ሀገራቸው ሳይገቡ የቀሩ በዚያው ሌላ ሀገር ሄደው እዚያው የኖሩ ለሀጅ ብለው ወጥተው የሆነ ሀገር ውስጥ ገንዘብ በማጣታቸው ምክንያት የቀሩ ወይም ደግሞ ከሄዱ በኋላ ኢንኬዝ ባህሩን አቋርጦ ከደረሱ በኋላ ደግሞ የሀጅ ጊዜ አልፎ አመት ገና የጠበቁ ወይም ደግሞ በመሀል ያለፉ አመቱ ደርሶ ካደረጉ በኋላ ደግሞ ሳይመለሱ መንገድ ላይ የቀሩ ወይም ደግሞ ሲመለሱ መንገድ ላይ እንደዚሁ የተዘረፉ ምናምን ተብሎ ሊጠቀስ የሚችል በጣም በርካታ ታሪኮች ሊነሱ ይችላሉ። እንደው ፈልፍለን መስራት የምንችል ወይም ጎበዝ ጋዜጠኛ ባይኖርና ያን ነገር ቢሰራ ብዙ ታሪክ ያለፈበት ነው ይሄ በሀገራችን የሀጅ ጉዞ። የንጉሱ ዘመንን ከዛ ፊት የነበረውን በዚህ ሁኔታ አለፈ። የደርግ ዘመን ደግሞ ከስርዓት ጋር በተገናኘ የአመለካከት ጉዳይ የኮሚኒዝም አስተሳሰብ ወይም ሶሻሊዝም አስተሳሰብ ለሃይማኖቶች ሰጠው በነበረው ዋጋ ምክንያት
ሀጅ ለመሄድ ሲታሰብ ያለው ራሱን የቻለ መስፈርት ምንድን ነው ሊሆን የሚችለው? በምንድን ነው? በእርግጥ የኢትዮጵያ እስልምና ጉዳዮች ተቋቁመዋል። ከዛ ፊት ምንም አይነት ወኪል አልነበረውም። ከዛ ፊት የነበረው ሀገር ፍቅር ማህበር ውስጥ በመኮንን ሀብተወልድ ይመስሉኛል በእሳቸው ስር የነበረው ሀጅና ዑምራ ጉዞ ተብሎ የሚታሰብ የሆነ ጽሕፈት ቤት ወይም የእስላም ጉዳይ የሚታይበት ሀገር ፍቅር ማህበር ውስጥ አንድ ቢሮ ተሰጥቶት የነበረ ነው። ከዚያ በኋላ ነው እንግዲህ በሀገር ደረጃ እውቅና ተሰጥቶት የኢትዮጵያ እስልምና ጉዳዮች ከፍተኛ ጉባኤ እንዲቋቋም የተደረገው። ከዚያ በስሩ ዘርፍ ደግሞ የሀጅ ኮሚቴ ተብሎ የሚባል የነበረው። ያ እንግዲህ የእድሜ ጉዳይ አለ፣ የማወቅ ጉዳይ አለ። በኋላ እዚያም አካባቢ የሆኑ ነገሮች ተከፈቱ። ማለት በኡምራ ጉዞ አማካኝነት ይመስለኛል ሙስሊምም ነን ሙስሊምም ፋቲሃ በመፈተን መምዳምን የሚወጣበት ብቻ ነገሮች እንደዚህ እያሉ መጡና እዚህ ዘመን ላይ ደረሰ። እዚህ ዘመን ላይ ነገሮች ሁሉ ምቹ ሆኑ። ብዙ ነገሮች የተሳኩ ናቸው። ብዙ ነገሮች ዛሬ የገንዘቡ እጥረት ካልሆነ በቀር ሀጅም ኡምራም ምንም ለማድረግ ክፍት ሆኗል። ከቅርብ ዓመታት ወዲህ የሳውዲ አረቢያ መንግስት ነገሮችን አስተሳሰቡን ከቀየረው በኋላ ማለት ነው ኡምራን እንደ ልብ ማድረግ የሚቻልበት ሁኔታ ኤጀንሲዎችን ቀድሞ የነበረው ይሰራበት የነበረው ስርዓት ተቀይሮ አሁን በኤጀንሲዎች አማካኝነት መሄድ ትችላለህ። የተጣሉ ገደቦች አብዛኞቹ ገደቦች ተነስተዋል። አንተ ብቻ እዚያ የሚታሰብበት የራሱ መንገድ ሊሆን ይችላል። አንተ ግን ስትናፍቀው የነበረውን ነገር ታደርጋለህ። በዚህ ምክንያት በዚህ ጊዜ የሀጅ ጉዞ ያን ያህል ከባድ የሆነ አይመስለኝም ስርዓቱን በማከናወን ረገድ። ተመልካቾቻችን ያለነው ሰሞነ ሀጅ ላይ ነው። እንግዲህ ከእንግዳችን ሀጂ ሁሴን ከድር ጋር ቆይታ እያደረግን ያለነው። ካፍታ ቆይታ በኋላ ደግሞ በሌሎች ሀሳብና መረጃዎች እንገናኛለን። አብራችሁን ቆዩ። እንግዳችንን ተከታትለን ተመለስን። ሰሞነ ሀጅ ላይ ነው የምንገኘው። የሀጅ ሁኔታዎችን እየቃኘን ስለ ሀጅ ታሪካዊ ክስተቶች፣ ስለተፈጠሩ ሁነቶች፣ ብዙ ጊዜ ሀጅ ያደረጉ ሰዎች ኢትዮጵያና ሀጅ ስላላቸውም ቁርኝነት ወደፊት ደግሞ በደንብ እንቆያለን። ከቤተኛ እንግዳ ጋር ቆይተህ ነበር። ማነው እንግዳ ስላለ ጥሩ ቆይታ ነበራችሁ? ጥሩ ቆይታ ነበረ። እንግዲህ ሀጅ የተለያዩ ዳራዎች አሉት፣ በከተማም በገጠርም በየቦታው የተለያዩ አይነት ባህሎች አሉ። ሀጅን በተለየ መንገድ የሚያስናፍቁ የተለየ ፍቅርና ጉጉት እንዲያድር የሚያደርጉ እና ኢስላም ምን ያህል ሰዎች በየባህላቸው ውስጥ እንዳስተሳሰራቸው በየባህላቸው በተለያየ ማንነታቸው ውስጥ ተመሳሳይ የሆነ ጉጉትና ፍቅር ከዛ ባሻገር የሚሰባሰቡበት አንድ ማዕከላዊ የሆነ ነጥብ ተውሂድ የሚባል ነገር እንዲኖራቸው ያደረገ ነው እና ሀጅ የሰው ልጆችን ዩኒቨርሳል የሆነ ቀድመን ያነሳነው ጉዳይ ስለሆነ ዩኒቨርሳል የሆነ ትስስር የሚፈጥር ከዛ ባሻገር ደግሞ በተውሂድ የተሳሰሩ ደግሞ ሙእሚኖች ምን ያህል ሀጅ ያን አንድነታቸውና እኩልነታቸውን የሚያሳዩበት መድረክ እንደሆነ እንገነዘባለን እና እኛም ሀገር በገጠርም በከተማም የተለያዩ ከሀጅ ጋር የተሳሰሩ ባህሎች፣ ማንነቶች፣ ትዝታዎች ጭምር ይኖራሉ። አሁን እኔ እናንተ እንኳን ብንጠይቅ የምናስታውሳቸው ከለሮች ይኖራሉ እና አይ ቲንክ ይህንን በስፋት ያየንበት ቆይታ እንደነበረ አስባለሁ። እንዳነሳ ሆኖ ሀጅ የተለያየ ቀለም አለው እንደየ ካልቸራቸው ማለት ነው። ሲመለሱ የሚቀበሉበት ሁኔታ አለ፣ ሲሸኙ የሚሸኙበት መንገድ አለ፣ የሚሄዱበት እንኳን አካሄዳቸው ኢቨን የሚጠቀሙት የትራንስፖርት አይነት ራሱ እንደየባህሉ እንደደረሱበት ስልጣኔ እንደደረሱበት ዘመናዊነት ደረጃቸው የተለያየ ነው። ኢስላማዊ ከለሩን ሳይለቅ ግን ባህላቸው ምን ይመስል ነበር፣ ሀገራችን ላይ ሀሪማዎች ላይ ምን ይመስል ነበር፣ እንዲሁም ደግሞ ከተማ ላይ እንዳልከው እናንተም እኔም ሀጅ ሲባል ልጆኝ የሚመጣልኝ የሆነ ምስል ይኖራል። ሄደው የመጡ ሰዎችን ስናገኝ ሊሄዱ ነው ሲባል የነበረው ክብር ምናምን፣ በዛው መልኩ ከረሱል ሰለላሁ ዐለይሂ ወሰለም ጋር የነበረው ሙሐባ ምናምን፣ ሰዎች ያላቸው ፍቅር፣ ናፍቆት፣ ወደዛ ለመሄድ ለማየት ያላቸው ጉጉት የተለየ መልክ ነበረው። እንደዚሁ ደግሞ እንግዶችን እየጋበዝን ዛሬም ከነበረን እንግዳ ጋር በቀጣይ ክፍላችን ኢንሻአላህ እንደዚህ ሀሳቦችን እየዳሰስን እንቆያለን። ኢንሻአላህ የተለያዩ ሀሳቦችን መረጃዎችንም ተመልካቾች ወደ እናንተ እናደርሳለን። በተለይ ደግሞ አሁን ዘንድሮ ለሚደረገው ሀጅ እየተደረገ ያለውን ዝግጅት እየሆኑ ያሉ ጉዳዮችን በሙሉ ለማስቃኘት እንሞክራለን። ሀሳብ አስተያየት ሲኖራችሁ ብታሳውቁም ብትነግሩን እንወዳለን። እንግዲህ
ቆይታችን ይሄንን ይመስል ነበር። ደግሞ ከቀናት በኋላ ደግሞ ደግመን እንገናኛለን። በሳምንት ውስጥ እንግዲህ ለ3 ቀናት ከተመልካቾቻችን ጋር እንገናኛለን። ጠርቀም እያደረግን የሀጅን መረጃ የሀጅን ድባብ እኛም አብረን እየናፈቅን ከናፋቂ ጋር ጉጉቱንም ደግሞ አብረን እየጓጓን ከዛ ባሻገር ደግሞ ያለውን ድባብ እያስቃኘን አብረን እንከርማለን። አብራችሁን እንድትሰነብቱ እንጠይቃለን። ውድ ተመልካቾቻችን እንግዲህ አብረናችሁ ቆይታ ያደረግነው እኔና ማንን አብዱላህ ኪብራሰር እና መሐመድ ኢድሪስ ካሳ አብረን ነበርን። ቀጣይ እስከምንገናኝ የአማረ ጊዜ እንሆንላችሁ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።